እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ የዓመቱን መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረቡ ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት 2ቱን መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዛች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ ገድላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታሁ ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ። ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያውም ቀን እርሾውን ከቤቶቻችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። በመጀመሪያውም ቀን የተቀደሰ ጉባኤ እንዲሁም በ7ኛውም ቀን የተቀደሰ ጉባኤ ይሆንላችኋል። ከሚበላው በቀር በእነርሱም ምንም አትሰሩም። ይህንን ብቻ ታደርጉታላችሁ። በዚህም ቀን ሠራዊታችሁን ከግብፅ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት ትጠብቃላችሁ። በመጀመሪያውም ወር በ14ኛው ቀን በመሸ ጊዜ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትንም እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጁ ድረስ ከእስራኤል ማኅበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ቂጣ እንጀራ ብሉ። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ። በዕቃ ውስጥ ባለውም ደም ንከሩት። በዕቃውም ውስጥ ካለው ደም 2ቱን መቃኖችና ጉበኑን እርጩ። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በ2ቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህችን ነገር ጠብቁ። እንዲህም ይሆናል፣ እግዚአብሔር እንደተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁት። እንዲህም ይሆናል፣ ልጆቻችሁ ይህ አምልኮ ለእናንተ ምንድር ነው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏቸዋላችሁ። ሕዝቡም ተጎነበሰ፣ ሰገደም። የእስራኤልም ልጆች ሄዱ፣
እንዲሁም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። እንዲህም ሆነ፣ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞች በኩር ድረስ የግብፃውያንን በግብፅም ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁንና ከብቶቻችሁን ውሰዱ፣ ሂዱም እኔንም ደግሞ ባርኩኝ አለ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር፣ ሁላችን እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸከሙ፣ ቡሃቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። የእስራኤልም ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበረ። ደግሞም ሌላ ብዙ ድብልቅ ሕዝብ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ጋገሩ፣ አልቦካም ነበርና ቂጣ እንጎቻ አደረጉት። ግብፃውያን በመውጣት ስላስቸኮሏቸው ይቆዩ ዘንድ አልተቻላቸውም፣ ስንቅም አላሰናዱም ነበር። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው። እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚያ ቀን የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጣ። ይህች ሌሊት ከግብፅ ምድር ስላወጣቸው ለእግዚአብሔር የተጠበቀች ናት። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት። እግዚአብሔርም ሙሴንና አሮንን አለ፣ ይህ የፋሲካ ሕግ ነው። ከእርሱ እንግዳ ሰው አይብላ። በብር የተገዛ ባሪያ ቢኖር ከተገረዘ በኋላ ከእርሱ ይብላ። መጻተኛና ሙያተኛ ግን ከእርሱ አይብሉ። በአንድ ቤትም ይበላ። ከሥጋውም አንዳች ከቤት ወደ ሜዳ አታውጡ፣ አጥንትም አትስበሩበት። የእስራኤልም ጉባኤ ሁሉ ያድርጉት። እንግዳ ሰውም በመካከላችሁ ቢቀመጥ ለእግዚአብሔርም ፋሲካን ሊያደርግ ቢወድድ አስቀድሞ ወንድ ሁሉ ይገረዝ፣ ከዚያም ወዲያ ይቅረብ ያድርግም፣ እንደ አገር ልጅም ይሆናል። ያልተገረዘ ሁሉ ግን ከእርሷ ይብላ። ለአገር ልጅ በእናንተ መካከልም ለሚቀመጡ እንግዶች አንድ ሥርዓት ይሆናል። የእስራኤልም ልጆች ሁሉ እንዲህ አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። በዚያም ቀን እግዚአብሔር የእስራኤልን ልጆች ከሰራዊቶቻቸው ጋር ከግብፅ ምድር አወጣ።